ጤና ይስጥልን የከበረ ሰላምታችን በመላው ዓለሞናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ በደናል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን እንደ ሁሉ ጊዜው ከናንተ ደግሞ የላይክ በተኗን መጫን እንፈልጋለን ላይክ እያረጋችሁ እንድታበረታቱን በትህትና ጠየቅን ሐሳብ አስተያየታችሁን ስለምታጋሩንም ከልብ እናመሰግናለን በሐሳብ መስጫ ሳጥናችን ላይ ግን አንድ ነገር ልጠይቃችሁ የቀድሞ የአርሰናል ተጫዋች አሮን ራምሴ በእግር ኳስ እሱ ግብ አስቆጠረ ቁጥር አንድ የሚመጣ ነገር ነበረ ምን እንደነበረ ታስታውሳላችሁ ዛሬ አንድ ግጥምጥሞሽ እንነግራችኋለን ከአሮን ራምሴ ጋር በተያያዘ የአርሰናል ደጋፊዎች በእርግጠኝነት በደንብ ታስታውሳላችሁ ራምሴ ግብ ሲያስቆጥር ሌሎችም የእግር ኳስ አፍቃሪያን ታጡታላችሁ ብዬ አላስብም አስፍሩልን በመረጃዎቻችን በርካታ ጥንቅሮችን ይዘናል ከሀገር ቤት የተወሰነ መረጃ እናደርሳችኋለን ከባህር ማዶ ወጣ እንላለን ትልቆቹን ክለቦች የተመለከተ ሰፋ ያለ መረጃ ይዘናል በአርሰናል በኩል የአንድሪያ ቤርታ ወደ ቡድኑ መምጣት የሚጠበቅባቸው ትልልቅ ነገሮች አሉ የቶማስ ፓርቴ ኮንትራት የኢታን ዋኔሪና የማይል ሉዊስ ስኬሊ ቆይታ የሳካ የረጅም ጊዜ ኮንትራትን የመሳሰሉ በርካታ ጉዳዮች ይጠበቃሉ ዛሬ የሰማናቸው አዳዲስ መረጃዎች አሉ ከዚህ ጋር በተያያዘ እናነሳዋለን ዴክላን ራይስን በተለየ መንገድ እናነሳለን ማይክል አርቴታ የገነቡት ቡድን እድገት ኦዴጋርድ ማርቲኔልን የተመለከተና አርሰናል ቤት ሰፋ ያለ የዝውውር መረጃን ይዘንላችኋል ፋብሪዞ ሮማኖ ከማንቸስተር ዩናይትድ ዝውውር ጋር በተያያዘ አንድ ሰበር መረጃን ይዞቷል የፋብሪዞ ሮማኖን ሰበር መረጃ ታደምጡታላችሁ በማንቸስተር የዝውውር ጉዳይ ላይ ከዛ ውጪ ታዳጊዎችን የመመልመል ሂደቱ ግን አሁንም በዩናይትድ በኩል ቀጥሏል ጎል የማስቆጠር ችግር በዩናይትድ ቤት ረዘም ያለ ጊዜ ሆኖታል የተወሰኑ መረጃዎችን ከፊት መስመሩ ጋር እናነሳለን ማርቲን ቾዶኦቢም ዛሬ ከአንድ ቴሌቪዥን ጋር ቆይታ ነበረም ከቃለ መጠይቁ መርጠን እናደርሳችኋለን ሊቨርፑል ቤት አንድ ስብሰባ ተዘጋጅቷል ስብሰባው የሚደረግበትን ቀን የሚደረግበትን ቦታ ስብሰባው ያስፈለገበትን ምክንያት እናደርሳችኋለን ውድ ቤተሰቦቻችን የሊቨርፑል ደጋፊዎች በተለየ መንገድ ጠብቁን በእርግጥ በርካታ ሊቨርፑልያን በኢትዮጵያ ያንን ስብሰባ ይታደሙታል ብለን እናስባለን ቨርጂል ቫን ዳይክ ኮንትራቱን ከፈረመ በኋላ ስለ ቡድን አጋሩ አርኖልድ የሚለን ነገር አለ ጠብቁን ሊቨርፑላውያን በቼልሲ በኩል ኤንዞ ማሬስካ ሰሞኑን ትንሽ ጫና ውስጥ ናቸው በቀደሙን ጨዋታ እንኳን ፉልሃምን አሸንፈው በቀጥታ ወደ መልበሻ ክፍል ነው የገቡት ከሳቸው ጋር ያይዘን አንድ መረጃ እናደርሳችኋለን ከዛው ጪ ቼልሲ የሚፈልገው ተጫዋች ፈላጊዎች በርከት እንዳሉበት የፋብሪዞ ሮማኖም ዘገባ ያመለክታል ታደምጡታላችሁ በተጨማሪም ውድ ቤተሰቦቻችን በማንቸስተር ሲቲ ቤት ሰፋ ያለ መረጃ ይዘናል በዋነኝነት የፔፕ ጋርዲዮላን ቃለ መጠይቅ ነው ያዝንላችሁ ዛሬ ለሲቲ ደጋፊዎች ጠብቁ ልክ እንደ ኬቨን ደብሮይነ ወላ ተረኛ የስንበት ደብዳቤ የሚደርሰውም ሰው ታውቋል ታደምጡታላችሁ በእንግሊዝ ፕሪሚየር ሊግ ብቻ አይደለም በታላላቆቹ የአውሮፓ ክለቦች በርካታ መረጃዎችን ስለያዘን እስከ ፍጻሜው ላይክ ሰብስክራይብ ሼር እያረጋችሁ ከኛ ጋር እንድትቆዩ በትህትና ጋብዘን እንደ ሁሉ ጊዜው ግን ላይክ እያረጋችሁ እንድታበረታቱን በትህትና እንጠይቃለን ውድ ቤተሰቦቻችን አጠራጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ድሬዳዋ ከተማ ከፋሲል ከነማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ማሸነፍ ችለዋል የድሬዳዋ ከተማን የማሸነፊያ ግብ አስራት ቱንጃ ነበረ ከመረብ ማሳረፍ የቻለው ከረፍት በኋላ 54ኛው ደቂቃ ላይ የተገኘች ግብ ነበረች ፋሲል ከነማ ሁለተኛ ተከታታይ የኢትዮጵያ ፕሪሚየር ሊግ ሽንፈቱን ነው ያስተናገደው ድሬዳዋ ነበረ ድል አድራጊው ፋሲል ከነማ ነጥቡ እዛው 33 ላይ ቀርቷል 11ኛ ተቀምጧል ድሬዳዋ ከተማ 29 ነጥቦች ላይ ደረሰም በጊዜያዊነት 12ኛ ተቀምጧል ቀጣይ እነኚህ ሁለት ክለቦች በ27ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከድሬዳዋ ከተማ ፋሲል ከነማ ከሃዲያ ሆሳዕና ጋር ጨዋታቸውን የሚያደርጉ ይሆናል ለማስታወስ ያክል በኢትዮጵያ ፕሪሚየር ሊግ ሌላኛው ጨዋታ የነበረው በአዳማ ከተማና በመቻል ነበረ በሽመልስ በቀለ ሁለት ግቦች መቻል አዳማ ከተማን 2-0 ያሸነፈበትም ጨዋታ እንደዚሁ በዛሬው ዕለት ከነበሩ መርሃ ግብሮች ተጠቃሽ ናቸው ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ወደ ቤተሰቦቻችን በድጋሚ መልካም ቆይታ ተመኘን መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበረ አሮን ራምሴ በአርሰናል ወቅት ግብ ካስቆጠረ አንድ ነገር ይፈጠራል ምን ነበር ብለናችሁ ነበር ያው የታዋቂ ሰዎች ህልፈተ ህይወት ነው በርካቶች እንዳሰፈራችሁት በሐሳብ መስጫ ሳጥናችን ላይ እንደዚህ አይነት ነገር ያጋጥም ነበር ያው ታዋቂ ሰዎች ህልፈተ ህይወትን እንሰማለን ራምሴ ግብ ሲያስቆጥርና በአርሰናል መለያ እንደውም በርካቶች ቅዳሜና እሁድ ጨዋታ ከተካሄደ በኋላ ራምሴ ግብ ካገባ በቃ አንድ ታዋቂ ሰው ይጠበቅ ነበር
ታዲያ ከሰሞኑ አሮን ራምሴ በግብ ማስቆጠር ላይ አይደለም የተሳተፈው ጉዳት ላይ ነው አሮን ራምሴ የካርዲፍ አሰልጣኝ ሆኖ በተሾመ በማግስቱ ፖፕ ፍራንስ ህይወታቸው አልፏል ያው ከታዋቂ ሰዎች አንድ ናቸው የሮማው ካቶሊክ ማለት ነው ፖፕ ፍራንስ ህልፈተ ህይወትን ሰማን በርካታ የመረጃ ምንጮች ራምሴ ድሮ ግብ ሲያስቆጥር አሁን ደግሞ ሲሾም ወይም ራምሴ በህይወቱ አዲስ ነገር በእግር ኳስ ላይ ሲያደርግ የታዋቂ ሰው ሞት እንደቀጠለ ነው ብለው መረጃውን አያይዘው ስለወጡት ነው እኛም መግቢያችን ላይ ያደረስናችሁ የባየር ሌቨርኩሰን ዋና ስራ አስፈጻሚ ፈርናንዶ ካይሮ አሰልጣኝ ዣቪ አሎንሶም ከክለቡ ጋር የተለየ ስምምነት እንዳለው አረጋግጠዋል ኃላፊው ሲናገሩም ከዚህ በፊት ዣቪ አሎንሶ የተጫወተበት ክለብ ፈልጎት ከመጣ ላናስቆሞ ቃል ገብተናል ይሄን በስምምነታችን በአንቀጽ ሰፍሯል ብለዋል ይህንም ተከትሎ ሪያል ማድሪድ አሰልጣኝ ዣቪ አሎንሶ ፈልጎ ከመጣ ማስቆም አይችልም ማለት ነው ባየርን ሌቨርኩሰን ዣቪ አሎንሶ የወደፊት ቆይታውን በሚቀጥሉት 3 ወይም 4 ሳምንታት ውስጥ ወይም በአንድ ወር ጊዜ ውስጥ መወሰን አለበት እስከ ውድድር ዘመኑ መጨረሻ መጠበቅ አንችልም ሲሉ ኃላፊው ቅድመ ዝግጅት ለማድረግም እንዳቀዱ አሳስበዋል አክሎም ከሪያል ማድሪድ ጋር ጥሩ ግንኙነት አለን ሁለቱም ክለቦች እርስ በርስ ይተባበራሉም ብለዋል ስለዚህ የዣቪ አሎንሶ ወደ ሪያል ማድሪድ የመሄድ ነገር የጊዜ ጉዳይ አሊያም የሪያል ማድሪድ ይፋዊ ጥያቄ ብቻ ይመስላል ፍሬድሪኮ ቫልቬርዴ አብዛኛውን ጨዋታ የተጫወተው በጉዳት ህመም ማስታገሻ እየወሰደ መሆኑ ተረጋግጧል ሪድቮ ነው መረጃውን ይዞት የወጣው አሁንም ቢሆን የጉዳት ስሜት ያለ ሲሆን ቡድኑን ለማገዝ ባለው ፍላጎት ምክንያት ብቻ እየተጫወተ እንዳለና እረፍት ማድረግ ግን በዚህ ሰዓት ለተጫዋቹ ለወደፊት እግር ኳስ ህይወቱ እንደሚያስፈልገው ነው የህክምና ባለሙያዎችም እየነገሩት የሚገኙት ተብሏል ሪልቮ ይዞት በወጣው መረጃ መሰረት ግን ሪያል ማድሪድ አሁን ካለበት የጉዳት ዝርዝርና የውጤት ጫና አንጻር ሮድሪጎን ላያሳርፉት እንደሚችሉ ነው መረጃዎች እየወጡ የሚገኙት የስፔኑ ክለብ ሪያል ማድሪድም በቀጣይ ክረምት በአርኖልድ የተወሰነ የዝውውር መስኮት ይኖረዋል ቢባልም አሁን ከገጠመው ችግር አንጻር በርካታ ስንብት በርካታም ዝውውር ሊኖር ይችላል ተብሎ ይጠበቃል በዝርዝራቸው ውስጥ የማንቸስተር ሲቲውን ሮድሪን ቢይዙትም ነገር ግን ሮድሪ በማንቸስተር ሲቲ ቤት የመቆየት ፍላጎት ስላለው ዝውውሩ በቀላሉ የሚሳካ አይደለም ሲል ደግሞ ያስነበበው ሞንዶ ዲፖርቲቮ ነው የባርሴሎና አሰልጣኝ ሃንሲ ፍሊክ ላሊጋውን ተችተዋል በተለይም ላሊጋው ክለቦችን አይጠብቅም ነው ያሉት ሌሎች ሊጎች ክለቦቻቸውን ይጠብቃሉ በተለይም ደግሞ ወሳኝ ጨዋታ ሲኖርባቸው የሰዓትና የቀን ማሻሻያ ያደርጉላቸዋል ለኛ ግን ያህን አይደለም የቀረበልን ብለዋል በሚቀጥሉት 16 ቀናት የባርሴሎናን የዚህን ዓመት ህልውና የሚወስኑ 5 ጨዋታዎች ይኖሩታል ኦልሞስት በየ3 ቀኑ የህልውና ጨዋታ ይጠብቀዋል በላሊጋ በኮፓ ዴል ሬና በአውሮፓ ሻምፒዮንስ ሊግ እሳቸውም ይሄንን 3 መርሃ ግብሮች አንስተው እጅግ በጣም አስከፊ ነው ብለዋልና በሌሎች ሊጎች ካየን ክለቦቻቸውን ይጠብቃሉ በተለይም በአውሮፓ እንዲሳካላቸው ስፔን ውስጥ ግን ይሄን ያያዩ አይደለም ብለዋል ሌላሳቸው በጋዜጣዊ መግለጫ ያነሷቸው ነጥቦች አንደኛው የአንድሪያ ቴር ስቴገንን ጉዳይ ነው ለጨዋታ ዝግጁ መሆኑን አረጋግጠዋል ስለዚህ በእኛና በክለቡ መካከል በተጫዋቹ መካከል ውይይት ይደረጋል ብለዋል ትክክለኛውን ውሳኔ በትክክለኛው ሰዓት እንወስናለን ጥሩ ነገር ግን የቴር ስቴገን መመለስ ነው ብለዋል የቡድኑ ቁጥር 1 ግብ ጠባቂ ነበር በጉዳት ምክንያት ግን ሼዝኒ ቦታውን ከወሰደ በኋላ ማይተካም ግብ ጠባቂ ሆኖ መቀጠሉ የሚታወስ ነው ሌላሳቸው አጽንኦት ሰጥተው የተናገሩት ነገር የአንሱ ፋቲና የሄክቶርን ጉዳይ ነው በሁለቱ ተጫዋቾች በኩል በተለይም በተጠባባቂ ወንበር ላይ ሲቀመጡ ያለውን ሁኔታ መለከታለሁ ረዳቸዋለሁ በዛ ደረጃ ለምን እንደተናደዱ ነገር ግን በጨዋታም ክለቡን የሚጠቅም ነገር ለማድረግ ብቻ ፍላጎት እንዳለኝም ሊረዱ ይገባል ምላሻቸውን ግን ልረዳውም አልቻልኩም ብለዋል በተለይም ደግሞ እነኚህ ተጫዋቾች ትክክለኛውን ጊዜ አግኝተው ወደ ሜዳ ሲገቡ መጫወት አለባቸው ከዛ ውጪ ግን በጨዋታ ከተጠናቀቀ በኋላ በሚያደርጉት ድርጊት ደስተኛ አይደለም ብለዋል ስለሆነም በሚሰጣቸው የጨዋታ ሰዓት ራሳቸውን በደንብ ማሳየት አለባቸው ብለዋል ላሚን ያማል በባርሴሎና ቤት ሲጫወትና ጉዳት ሲያጋጥም እና እንዲ ሳይጫወት ሲቀር ለባርሴሎና በጣም የተለያየ ቡድን ነው የምንመለከተው ለአብነት ያክል በዚህ ሳምንት እንኳን በሴልታ ቪጎ ሲመሩ ሜዳ ላይ ያልነበረ ተጫዋች ነው ረፍት ተሰጥቶት በአጠቃላይ ከላሚን ያማል ጋር በ22 ጨዋታ 3 1 ሽንፈት ብቻ ነው የገጠማቸው ላሚን ያማል እያለ በ26 ጨዋታ አንድ ነው የተሸነፉት ላሚን ያማል ከሌለ ግን በ6 ጨዋታ 4 ተሸንፈዋል ወደ ቤተሰቦቻችን አንዳቻ አንድ ድል አላቸውና
ህይወት ያለ ላሚን ያማል ለባርሴሎና እጅግ በጣም ከባድ መሆኑን የተመለከትንበት ነው። ምናልባትም በዚህ ሰዓት ተጫዋቹ ረፍት ስለተሰጠው ቀጣይ ጨዋታ ላይ ግን ያለምንም ረፍት ሊያጫውቱት ይችላሉ ተብሎ ይጠበቃል። በባርሴሎና ቤት ውስጥ ቁልፍ ከሚባሉ ተጫዋቾች ውስጥ ያለምንም ጥርጥር ላሚን ያማል አንደኛው ተጠቃሽ ተጫዋች ነው። ክርስቲያኖ ሮናልዶ ረፍት ተሰጥቶታል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ አልናስር ከዶማክ ጋር የሚያደርገው የሊግ መርሃ ግብር እንደማይሳተፍ ተረጋግጧል። ክርስቲያኖ ሮናልዶ መርሃ ግብሩ ላይ በአሰልጣኝ ስቴፋኖ ፓውሊ ረፍት እንደተሰጠው ነው የተነገረው። በ57 ነጥቦች ሶስተኛ ደረጃ ላይ የተቀመጠው አልናስር ማክሰኞ ምሽት 1 ሰዓት ከ05 ደቂቃ ሲል የሊግ ጨዋታቸውን ከዳማክ ጋር የሚያደርጉ ይሆናል። ምናልባት ሮናልዶ በዚህ ሰዓት የሊግ ግብ ለማስቆጠር ፉክክር ላይ ሁለተኛ ነገር ደግሞ በኮከብ ግብ አግቢነቱ ብቻ ሲሆን በእግር ኳስ ሕይወቱ 1000 ግቦችን ለማስቆጠር እየተንደረደረ ያለ ተጫዋች እንደሆነ ይታወቃል። ምናልባት እዚህ ላይ ተጽዕኖ እንዳያሳድርበትም የበርካቶች ስጋት ነው፣ ግን ምንም ጉዳት እንደሌለበት ተረጋግጧል። ሮናልዶን ካነሳን ሊዮኔል አንድሬስ ሜሲን በተመለከተ ሊዮኔል ሜሲ 62 የግብ አስተዋጽኦ በ50 የኢንተር ማያሚ ጨዋታ ያለው ውድ ቤተሰቦቻችን 42 ግብ አስቆጥሯል። ኢንተር ማያሚ አጠቃላይ 50 ጨዋታ ነው ያደረገላቸው 20 አሲስቶችን ማበርከት ችሏል። ሜሲ በሄደበት የአሜሪካ ሜጀር ሊግ ሶከር የግል ጥረቶቹና ተጽዕኖ ፈጣሪነቱ አሁንም እንደቀጠለ ነው። ፍጹም የተለየ ውድድር ዓመትን እያሳለፈ ይገኛል። በዚህ ውድድር ዓመት በዘንድሮ የላሊጋ ጨዋታ በባርሴሎናና በሪያል ማድሪድ መካከል የሚደረገው ፉክክር እንደቀጠለ ነው። ግን ሁለቱ ክለቦች በዚህ ሳምንት አንድ የሚያመሳስላቸው ነገር ተፈጥሯል። ይሄውም ሁለቱም በጭማሪ ደቂቃ አስቆጥረው ነው ያሸነፉት። ራፊኒያ የፍጹም ቅጣት ምት 98ኛው ደቂቃ ላይ እንደዚሁ ደግሞ በሪያል ማድሪድ በኩል 93ኛው ደቂቃ ላይ ቫልቬርዴ ግብ አስቆጥሮ እንዳሸነፉ እናስታውሳለን። የሁለቱ ክለቦች የዋንጫ ፍጥጫ በስፔን ላሊጋ የቀጠለ ሲሆን ዘንድሮ ግን የጣሊያን ሴሪን የሚያክል የዋንጫ ፍጥጫ ያየንበት ሊግ የለም። ምናልባት አንድ መረጃ አድርሰናችሁ በሐሳብ መስጫ ሳጥናችን ላይ በርካቶች ግልጽ አልሆነልንም ያላችሁት የኢንተርና የናፖሊ ተመሳሳይ ነጥብ ይዘው ከጨረሱ የፍጻሜ ጨዋታ እርስ በርስ ይጫወታሉ ያልከው ነገር አልገባንም ብላችሁኝ ነበረ። ማስረጃውን ለማቅረብ ያክል ውድ ቤተሰቦቻችን ኢንተር ሚላን እና ናፖሊ ሁለቱም በሴሪው አሁን ተመሳሳይ ነጥብና ተመሳሳይ ጨዋታ ቀሪ ያላቸው ሁለቱም ቀሪ ጨዋታቸውን በተመሳሳይ ውጤት የሚያጠናቅቁ ከሆነና በአመቱ መጨረሻ ነጥባቸው እኩል ከሆነ የግዴታ ፕሌይኦፍ ወይም የፍጻሜ ጨዋታ ያደርጋሉ። ሁለቱም በዚህ ሲዝን ጨዋታቸውን 1-1 ስላጠናቀቁ የበላይ ሆኖ ያጠናቀቀ ቡድን የለም በሁለቱ መካከል። ታዲያ የግብ ልዩነትስ ካላችሁ በጣሊያን ሴሪያ የግብ ልዩነት የሚጠቅመው በመጨረሻው ቀን ሁለቱ ክለቦች ተመሳሳይ ነጥብ ካላቸው ባለሜዳውን ለመምረጥ ብቻ ይሆናል ማለት ነው። አሁን ባለው ሂደት ኢንተር ሚላን 71 ነጥብና 40 ግብ አለው። ናፖሊ 71 ነጥብና 27 ግብ አለው። በዚህ መሰረት ሁለቱ ክለቦች በአጠቃላይ ጨዋታቸውን በዚሁ በተመሳሳይ ነጥብ የሚጨርሱ ከሆነ ያለው የግብ ልዩነት አሁን የኢንተር ሚላን ከፍ ስላለ በዩሴፔ ሜዛ ጨዋታቸው ላይ ያደርጉ ይችላሉ። ምናልባት የፍጻሜው ጨዋታ 90 ደቂቃው እኩል ካለቀስ ካላችሁኝ ወደ መለያ ምት የሚያመሩ ይሆናል። አሁን መረጃው ግልጽ እንደሆነላችሁ ተስፋ አደርጋለሁኝ። አንቶኒዮ ኮንቴ ናፖሊን ይዘው እንግዲህ የመሩ 8 ወራት ሆኗቸዋል። ህይወት በኔፕልስ ግን ትንሽ ከበድ እንዳላቸው እሳቸውም አልሸሸጉም። በዚህ አንዳንድ ማድረግ የማትችላቸው እጅግ በጣም ከባድ ነገሮች አሉ ብለዋል። እሳቸውም ለጣሊያን ሴሪ አዲስ አይደሉም፣ ግን በፕሪሚየር ሊግ መጥተው እንደ ቼልሲና ቶትናም ያሉ ክለቦችን አሰልጥነዋል። ለፕሪሚየር ሊግ ዋንጫ ብርቅ አይደለም ለሳቸው። ግን በናፖሊ ቤት በጣሊያን ህይወት ትንሽ ሳይፈትናቸው እንዳልቀረ ነው ዛሬ በነበራቸው ጋዜጣዊ መግለጫ ላይ ያነሱት። ዘንድሮ የፍራንስ ሊጋ ተጠናቋል። ኦልሞስት በፓሪስ ሰን ዠርሜን ድል አድራጊነት ግን ዘንድሮ በኮከብ ግብ አግቢነት የሚደረገው ፉክክር የመጨረሻ ሳምንታትን ይጠብቃል። በዴምቤሌና በቀድሞ ዩናይትድ ተጫዋች ሜሰን ግሪንውድ መካከል ፉክክሩ እንደቀጠለ ነው። ኦስማን ዴምቤሌ 21 የፍራንስ ሊግ ግቦች ሲኖሩት ለማርሴይ እየተጫወተ የሚገኘው የቀድሞ ዩናይትድ ተጫዋች ሜሰን ግሪንውድ 18 ግቦች አሉት። በ3 ነው የሚያንሰው። ቀሪ ጨዋታዎች ምናልባት ከፍተኛ ግብ አስቆጣሪው ላይ ልዩነት የሚያመጣ ከሆነ እንመለከተዋለን። በቡንደስሊጋ እንኳን ከቀሩት ጨዋታዎች አንጻር ሃሪ ኬን ላይ መድረስ ትንሽ ከበድ የሚል ይመስላል። ያለው የግብ ልዩነት 6 ነው።
ሃሪኬን በ24 ግቦች ቡንደስሊጋውን ይመራል። ፓትሪክ ሼክ ከባየር ሌቨርኩሰን 18፣ የሪዮ ጊራሴ ከቦሩሲያ ዶርትመንድ 16፣ ቲም ካልደስቲን ከቦሩሲያ ሞንቹግላድባ 15 እና ጆናታን ብሩከስት ከሜንዝ 15 ግቦች ያሏቸው። በአጠቃላይ በአውሮፓ መድረክ ደግሞ ከተመለከቱን ውድ ቤተሰቦቻችን ራፊኒያ 30 ግብና 21 አሲስት ይዞ በዘንድሮ ውድድር ዓመት በከፍተኛ ግብ አስቆጣሪነትን በዋነኝነት ከሚመሩና በርካታ የግብ አስተዋጽኦ ካላቸው በግንባር ቀደምትነት እንጠቅሰዋለን። ዴምቤሌ በዚህ ሲዝን 32 ግብና 9 አሲስት፣ ኬሊያን ምባፔ 30 ግብና 5 አሲስት። በአውሮፓ መድረክ በርካታ የግብ አስተዋጽኦ ያለው ሰው ግን የሊቨርፑሉ ሳላ ነው። 32 ግብና 23 አሲስት አለው ውድ ቤተሰቦቻችን። በእርግጥ ከደመርናቸው ከደምቤሌ ጋር ተቀራራቢ የሚባል ነው፣ ግን የሳላህ እጅግ በጣም የተለየና በቁጥርም ደረጃ ደምረን ካስቀመጥነው በአውሮፓ መድረክ ቀዳሚው ተጫዋች ነው። 2025 ከገባ በኋላ ደግሞ እንደ ባርሴሎና፣ ሮማና ፓሪስ ሰን ዠርሜን በሊጋቸው ሽንፈት ያልገጠመው ቡድን አናገኝም። በእርግጥ ከሊጋቸው ከወጣን ወይ በጥሎ ማለፉ ወይ በአውሮፓ መድረክ ሽንፈት ገጥሟቸዋል። ከዛ ውጪ ግን በውስጥ ሊጋቸው ምንም ሽንፈት ያልቀመሱት ባርሴሎና፣ ሮማና ፓሪስ ሰን ዠርሜን ናቸው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የተመራረጡ ስፖርታዊ ጥንቅሮችን ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮች እያጋራን ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ለታይ መረጃዎች እንሻገር። በድጋሚ መልካም ቆይታ ተመኘን። ኖቲንግሃም ፎረስቶች በዘንድሮ ውድድር ዓመት አስደናቂ ብቃት እያሳየ የሚገኘው ተጫዋቻቸው አንቶኒ ኢላንጋ 42 ሚሊዮን ዩሮ በታች የመልቀቅ ፍላጎት እንደሌላቸው አስታውቀዋል። ይህ ተጫዋች ከበርካታ ክለቦች ጋር ስሙ እየተያዘ ይገኛል። በኖቲንግሃም ፎረስት በኩል ተጫዋቹን ለመሸጥ ቅድሚያ ያዙት ጉዳይ ሲሆን ከተሸጠ ግን ከ42 ሚሊዮን ዩሮ በታች እንደማይሸጥ ነው ያረጋገጡት። ጆሴፍ ፔፕ ጋርዲዮላን እናስከተል። የማንቸስተር ሲቲው ዋና አሰልጣኝ ፔፕ ጋርዲዮላ የክለቡ ደጋፊዎች ከአስቶን ቪላ ጋር ላለው ወሳኝ ጨዋታ ዝግጁ እንዲሆኑ ጥሪ ያቀርበዋል። የአስቶን ቪላ ጨዋታ የፍጻሜ ያሉት አሰልጣኝ ፔፕ ጋርዲዮላ እነሱ ለሻምፒዮንስ ሊግ ቦታ ቅድሚያ ተፎካካሪያችን ናቸው፣ ልናሸንፋቸው የግድ ይላል ብለዋል። ደጋፊው ጠንካራ ድጋፍ እንዲያደርግ ጥሪ ያቀረቡት ጋርዲዮላ ከመጀመሪያው ደቂቃ ጀምሮ ትልቅ ድጋፍ ያስፈልገናል ሲሉ ድባቡ ሊቆም እንደማይገባም ወይ ደግሞ ከፍተኛ ድባብ እንደሚያስፈልግ ነው የጠቆሙት። ኡናይ ኤምሬ የሉዊስ ኤንሪኬም ፒኤስጂ ላይ ያደረገውን አይቻለው የሚሉት አሰልጣኝ ፔፕ ጋርዲዮላ የሚደንቅ እግር ኳስ የተጫወተ ነው፣ በጣም ምርጥ ቡድን ሰርቷል ብለዋል ፔፕ ጋርዲዮላ። በሊጉ ደረጃ ሰንጠረዥ ማንቸስተር ሲቲ በ58 ነጥቦች አራተኛ፣ እንዲሁም አስቶን ቪላ በ57 ነጥቦች በግብ ክፍያ ርቆ ነው ሰባተኛ ደረጃ ከሌሎች ክለቦች ያለው። በአስቶን ቪላ እና በሲቲ መካከል ያለው የነጥብ ልዩነት አንድ ነው ማለት ውድ ቤተሰቦቻችን አስቶን ቪላ ካሸነፈ ሲቲ ከደረጃ ምን ያህል ሊርቅ እንደሚችል ማሳያ ነውና የምርም የፍጻሜ ጨዋታ ስለመሆኑ ምንም ጥርጥር የለውም። ፔፕ ጋርዲዮላ ለኛ ህልውና እና የፍጻሜ ጨዋታ ብለውታል። በማንቸስተር ሲቲ ከኬቨን ደብሩይነ ቀጥሎም የስንብት ደብዳቤ ደርሷል ተብሎ የሚጠበቀው በርናንዶ ሲልቫ እንደሆነ መረጃዎች እየወጡ ይገኛሉ። ሰሞኑን የኬቨን ደብሩይነን ጉዳይ በተከታታይ የመረጃ ክፍለ ጊዜ ያደረስናችሁ እሱ እንደውም ሲቲ ለምኖ ሲያቀተው ሲቲን በተቃራኒው ለመግጠም ከፕሪሚየር ሊግ ላለመውጣት መወሰኑን ነገርናችሁ። የበርናንዶ ሲልቫ ማረፊያውና መዳረሻው ይፋ ባይደረግም በቀጣይ ውድድር ዓመት ግን ከሲቲ ጋር ሊቀጥሉ ከማይችሉ ተጫዋቾች አንደኛው መሆኑን ሚረር ስፖርት አረጋግጧል። በእርግጥ ስካይ ስፖርት መረጃውን ይዞት ወጥቷል። በቀጣይ ውድድር ዓመት ስለመቆየቱ እርግጥ አይደለም። ቀጣዩ ኬቨን ደብሩይነም እያሉት ይገኛሉ። ኤንዞ ማሬስካ በቼልሲ አሰልጣኝነት ያስመዘገባቸውን ቁጥራዊ መረጃዎች እናንሳ። ምክንያታችን ደግሞ ሰሞኑን እየደረሰበት ያለው ወቅታዊ ጫና ነው። በኮንፈረንስ ሊግ እንዴት በሜዳችን እንሸነፋለን በሚልና በአውሮፓ መድረክ በተለይም 2025 ሲገባ ከነበርንበት ደረጃ አሽቆልቁላል ውጤቱ በሚል በሌጀንዶችና በአንዳንድ የቼልሲ ደጋፊዎች ቅሬታ እየቀረበ እንደነበረ ይታወቃል። ለመሆኑ ማሬስካ ምን አይነት ጊዜ በቼልሲ እያሳለፉ ነው የሚለውን እናንሳ። 49 ጨዋታዎችን ቼልሲን እየመሩ አድርገዋል። 28 ድል፣ 9 አቻ፣ 12 ሽንፈት ገጥሟቸዋል። 105 ግቦችን አስቆጥረዋል። በእነኚህ ሁሉ መድረኮች 54 ግብ በተቃራኒው ተቆጥሯል። የማሸነፍ ንጻሪያቸው 57 በመቶ ነው ጨዋታን። ምናልባት የቼልሲ ደጋፊዎች ከ10 ኤንዞ ማሬስካ በዚህ ውጤት ቀመር መሰረት ስንት ይገባቸዋል? 57 በመቶ ጨዋታን የማሸነፍ ንጻሪ ያላቸው። ቼልሲንስ ዘንድሮ አዲስ ቡድን የያዙት ምንም ጥርጥር የለውም። አዲስ ቡድን እሳቸው ራሳቸው ለቼልሲ አዲስ በትልቅ ደረጃ ቡድን ሲያሰለጥኑ ቼልሲ የመጀመሪያቸው እንደዚህ አይነት ሪካርድ ያላቸው አሰልጣኝ ናቸው።
ግን እሳቸው ላይ የሚፈረድበት ሲዝን ነው ወይ ቼልሲ ያሳለፈው? የቼልሲ ደጋፊዎች የግል መልካታችሁን አጋሩን። በቼልሲ እንደ ቡድን እንዲሁ በአሰልጣኝ ማሬስካ በራሱ ደግሞ በጣም የሚደነቅና የሚወደደው ሊያም ዴላፕ ነው። ለመጀመሪያ ጊዜ አይደለም ሊገናኙ የታቀደው። እሳቸው በሲቲም ቤት በደንብ ያውቁታል ሊያም ዴላፕን። ታዲያ አሁን አንድ ከዩናይትድ ከበድ ያለ ፉክክር ገጠማቸው። ነገር ግን ሌላኛው ፉክክር ከወደ ጣሊያን ሆኗል። ዩቬንቱሶችም የተጫዋቹ ወይም የዚህ አጥቂ ፈላጊ ሆነው ብቅ ማለታቸው ነው እየተዘገበ የሚገኘው። ስለዚህ ይህን ተጫዋች በቀላሉ ለማግኘት እንደሚቸገሩም ቱቶ ስፖርት አስነብበዋል። ቨርጅል ቫንዳይክ ስለ ትሬንት አሌክሳንደር-አርኖልድ የወደፊት ቆይታ ተጠይቆ ነበረ። ክለቡን ከተቀላቀልኩበት ጊዜ ጀምሮ ድንቅ ተጫዋቾች ናቸው በዚህ ያሉት። እናም ስለሱ ብዙ ጥሩ ነገሮችን መናገርም እችላለሁ ብለዋል። በእርግጥ ትሬንት አሌክሳንደር-አርኖልድ ክለቡን ለመልቀቅ ከወሰነ እሱ ሁል ጊዜ የሚታወሳል። በዚህ ጊዜ ግን እንደ ቡድን ምን እንደሚፈጠር አናውቅም። ይህ የአርኖልድና የክለቡ ጉዳይ ነው። በሊቨርፑል ቤት ግን የሰራው ስራ የሚረሳና የሚዘነጋ አይደለም። ለቡድኑም ቁልፍ ከሚባሉ ተጫዋቾች አንደኛው ሲል ቨርጅል ቫንዳይክ ለመውጣት በር ላይ ቆመውን ትሬንት አሌክሳንደር-አርኖልድን አወድሷል። መግቢያችን ላይ በሊቨርፑል በኩል አንድ የሚጠበቅ ስብሰባ ነገር አለ ብለናቸዋል። ስብሰባው ግን ጨዋታን ለመታደም የሚደረግ ስብሰባ ነው። ውድ ቤተሰቦቻችን የሚታደሙት ደግሞ የፊታችን ረቡዕ በኤምሬትስ ስቴዲየም ምሽት 4 ሰዓት በአርሰናል እና በፓላስ መካከል የሚደረገውን ጨዋታ ለመመልከት ነው። እንደነገርኳችሁ በ34ኛ ሳምንት ሮብ አርሰናል እና ለዚሁ ክሪስታል ፓላስ ጨዋታቸውን ያደርጋሉ። ይህንን ሊያደርጉ ያሰቡት ደግሞ በጨዋታው አርሰናል በፓላስ የሚሸነፍ ከሆነ ሊቨርፑል በይፋ የ2024-25 የውድድር ዓመት የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን ስለሚያረጋግጥ ነው። ይህን ተከትሎ ሊቨርፑል ደጋፊዎች ድሉን በጋራ ለማክበር መሆኑን ለክለቡ ቅርብ የሆኑ ታማኝ ምንጮችም አረጋግጠዋል። ስለዚህ የፊታችን ረቡዕ የሊቨርፑል ደጋፊዎችና የሊቨርፑል ተጫዋቾች በአጠቃላይ በስቴዲየም ሳይሆን ይህን ጨዋታ በቴሌቪዥን ስክሪናቸው ሰብሰብ ብለውም ደጋፊዎችም እንዲሁም ተጫዋቾችም ይመለከቱታል ተብሎ ይጠበቃል። እንደሚታወቀው ሊቨርፑል ለመጨረሻ ጊዜ በሊጉ ሻምፒዮን ሲሆን ይህን ተግባር ሲቲ ላይ ሞክሮ ነበረ። ተሳክቶላቸውም ድሉን በጋራ አክብረዋልና ሲቲ ነጥብ ጥሎ ባለ ድልስ በነበሩበት ዓመት ላይ ማለት ነው። ስለዚህ ይህን ነገር በአርሰናል እንጠብቃለን ብለዋል። በሲዝኑ መጀመሪያ ላይ ሊቨርፑል 5ኛ ሆኖ ይጨርሳል ብዬ አስቤ ነበር ያለው ጋሪ ኔቭል አንዳንድ ጊዜ ትልልቅ አሰልጣኞች ሲለቁ ክለቡ በቀጣይ ዓመት ውድቀት የሚያጋጥመው ይመስለኝ ነበር። ነገር ግን ስሎት ትልቅ ክብር ይገባዋል። እኔ ያልኩትን ቃል ሽሮታል ብሏል። እንደሚታወቀው በዓመቱ መጨረሻም በርካቶች ግምቶችን ሲያቀርቡ ለሊቨርፑል ዝቅተኛ ግምት ነበር የተሰጠው። ምክንያቱ በግልጽ ክሎፕ መልቀቅና የሊቨርፑል ተጫዋች አለማስፈረም ለበርካቶች መነሻ ምክንያታቸው ነበር። ሊቨርፑልን አይደለም ለዋንጫ ለቶፕ 4 መገመት የተሳናቸው አንዱ ጋሪ ኔቭል ነበር። ለዚህ ክሬዲቱን የምሰጠው ለስሎት ነው ብለዋል። ሪያን ግራቨንበርች በዚህ ውድድር ዘመን ላይ እውነት ለመናገር በጣም ከባድ ነበረ። ባለፈው ውድድር ዘመን ብዙ ጨዋታዎችን አልተጫወትኩም፣ ዘንድሮ ግን ሁሉንም ጨዋታዎች ተጫውቻለሁ ማለት ይቻላል። ከባድ ቢሆንም ጉዞዬን ግን እቀጥላለሁ ብለዋል። ባለፈው ውድድር ዘመን ያው በ8 ቁጥር ቦታ አልፎ ደግሞ በ10 ቁጥርም ቦታ ያጫውቱት ነበረ ክሎፕ። አዲሱ አሰልጣኝ ከመጡ በኋላ ግን የሱ ቦታ ወደ 6 ቁጥር ጸንቷል። እኔ በሙሉ በእኔ ላይ ያላቸውን እምነትም አደንቃለሁ። እስካሁን 33 ጨዋታ አድርገናል። በ33ቱም ጨዋታ ላይ እኔ ባሰላለፍ ውስጥ ነበርኩ። ይህም በእኔ ላይ ያላቸውን እምነት ያሳያል ብሏል። ያው ስሎት 6 ቁጥር ቦታን ከዋታሩ ኢንዶ ነጥቀው ለሱ እንደሰጡት ይታወቃል። ሊቨርፑል በተከላካይ ስፍራ ላይ በተለይም በቀኝ መስመር ላይ ተጫዋች ያስፈልጋቸዋል። ኦላ አይነ በዋነኝነት አርኖልድን እንዲተካላቸው በቀዳቸው ይዘዋል። ከባዱ ነገር ከኖቲንግሃም ፎረስት ጋር መደራደሩና ተፎካካሪዎቹን ማሸነፍ ብቻ ነው። ቼልሲ፣ ኒውካስል ዩናይትድ እና ቶትንሃም የኦላ አይነ ዋነኛ ፈላጊ እንደሆኑ ይታወቃል። ኦላ አይና ግን ካስታወሳችሁ ሳላ ኮንትራት ሲፈርም የሚቀጥለው የውድድር ዓመት አበቃለት ያለ ተጫዋች ነበረ። በሳላ ኮንትራት መፈረም ምክንያት ለሊቨርፑልም የሆነ ስሜት ሳይኖረው አይቀርም እየተባለ ነው። ለማንኛውም በሊቨርፑል ዝርዝር ውስጥ ተይዟል። ጋብሪኤል ማርቲኔሊ የቡድናቸውን አምበል ማርቲን ኦዴጋርድን በተመለከተ እኔ ማርቲን ኦዴጋርድ ጋር እንደ ቡድን ሆኜ መጫወት መቻሌ ሲበዛ እድለኛ ነኝ። በእውነት ከሱ ጋር መጫወት በጣም ኩራት ይሰማኛል። ኦዴጋርድ ለቡድናችን ትክክለኛ መሪም ጭምር ነው ብሏል። ከተጫዋችም በላይ እሱ ሜዳ ላይ ከሜዳም ውጭ ያለው ሰበና ለየትኛውም ተጫዋች ትልቅ አርአያ መሆን የሚችል የተለየ ሰው ብሎታል። ሜዳ ላይ ተጫዋቾችን ያበረታታል፣ ደጋፊ ያነሳሳል። ብዙ የማይናገር ነገር ግን በሁሉም ሰው የሚከበርና የሚወደድ የመልበሻ ቤታችንም ድምቀት ብሎታል። የኦዴጋርድ የመሪነትንም ብቃት ፍጹም የተለየ ሲል አወድሶታል።
አርሰናል ከ2022-23 የውድድር ዓመት ጀምሮ በአጠቃላይ ለሶስተኛ ዓመት ሁለተኛ ሆኖ በጨረሰባቸው ዓመታት 2022-23 የውድድር ዓመት 103 ግቦችን አስቆጠረ። አምና 2023-24 የውድድር ዓመት 113 ግቦችን አስቆጥሯል። ዘንድሮ ወደ 5 የሚጠጉ የፕሪሚየር ሊግ ጨዋታዎች ይቀሩታል። 103 ግቦችን ማስቆጠር ችሏል። ስለዚህ የ2022-23ቱን የውድድር ዓመት የተሻለ ግብ ማስቆጠር እንደሚችል ተረጋግጧል ማለት ነው። ግን አሁንም ለሶስተኛ ጊዜ ፕሪሚየር ሊጉን ሁለተኛ ሆኖ የሚያጠናቀቀው ቡድን አርሰናል ይመስላል። ለአርሰናል በዘንድሮ የውድድር ዓመት በአጠቃላይ 103 ግቦችን ሲያስቆጥር ትሮሳርድ ያስቆጠራት የመጀመሪያ ግብ በአርሰናል እንግዲህ በዚህ የውድድር ዓመት የተቆጠረች 100ኛዋ ግብ ነበረች። ከዛ በኋላ የተቆጠሩት ግቦች ደግሞ ቀሪዎቹ 4 ግቦች ውስጥ 3ቱ ማለት ነው 103 እንዲደርስ አድርገውታል። ዴክላን ራይስ ባለፉት 12 ጨዋታ የአርሰናል የተከላካይ አማካኝ እንዲሁ 10 ቁጥር ሚና ወስዶ በተጫወተባቸው ጨዋታዎች ላይ 4 ግብ 5 አሲስት 3 ጊዜ ደግሞ የጨዋታ ኮከብ ተብሏል። የማይረሳው ደግሞ ማድሪድ ላይ ያደረገው ነገር ነበረ። አስደናቂ ጊዜን እያሳለፈ ነው። ከዚህ ተጫዋች ጋር በተያያዘ በርካታ መከራከሪያዎች ይነሳሉ። ማይክል አርቴታም ተጫዋቹን ባህሪ ቀይረውታል። የለም የራይስ ብቃት ነው የሚሉ መከራከሪያዎች ይነሳሉ። ግን ምንም ጥርጥር የለውም ተጫዋቹ ምርጥ ብቃት ቢኖረው 105 ሚሊዮን ዩሮ በላይ ወጥቶበት አይፈርምም ነበረ። ኢያን ራይት ታዲያ ማንም ሰው ዴክላን ራይስን መጠራጠር ፈጽሞ የለበትም ይላል። እሱ አንዳንድ ማህበራዊ ሚዲያዎች ላይ ቅሬታ ቢቀርብበትም ብዙ ትችቶች ቢቀርቡበትም እሱ ግን ሜዳ ላይ ሁሉን ነገር እያስመሰከረ ነው። ፍጹም የተለየም ተጫዋች ብሎታል። ራይስ ባለፈው ሪያል ማድሪድ ላይ ያስቆጠራቸው 2 የአርሰናል ግቦች ከዚህ በፊት ከሱ ያላየ ነው አዲስ ነገር አጉልቶ አሳይቶናል። ስለዚህ ማደግ የሚችልም ተጫዋች እንደሆነ የተመለከትንበት ነው። ሚዲያው ላይ የሚደርስበትን ጫና መስማት የለበትም። አሁንም ማድረግ ያለበትን መቀጠል አለበት ብሏል። 6 ቁጥር ሆኖ በመጫወት ወይም እንደ 8 ቁጥር ሆኖ እንደመጫወት ይችላል። በሁሉም ቦታ ላይ ይገኛል። ራይስ በዓለም ላይ ካሉ ምርጥ 3 አማካይ ጥሩ ቢባል ስሙን ትጠሩታላችሁ ብሎ ነው የቀድሞ የአርሰናል ተጫዋች ኢያን ራይት ያደነቀው። አርሰናል ቤት የሚጠበቅ ነገር አለ። ኮንትራክት ማራዘም ነው። ውድ ቤተሰቦቻችን አሁን ባለው ሂደት የቶማስ ፓርቴ ነው በርካታ አርሰናል እየጠበቁ ያሉት። አሁን በወጡ መረጃዎች መሰረት እስከዚህ ሰዓት ድረስ አንድም የአርሰናል ሰው አንድሪያ ቤርታም ማይክል አርቴታም ጨምሮ የቦርድ አመራሮች የቶማስ ፓርቴን ውል በማደስ ሂደት ላይ ምንም አይነት ስራ እንዳልሰሩ ይፋ ተደርጓል። ምናልባት አርሰናል ውስጥ ለውስጥ ይህን ስራ ሰርቶት ከሆነ መረጃውን እንዳገኘ እናጋራለን። እስከዚህ ሰዓት ግን የፓርቴን ቆይታ በተመለከተ አዲስ ነገር የለም። ሰሞኑን የቀድሞ አሰልጣኝ አርሰን ቬንገር መፈረም ይገባዋል ያለውን ሐሳብ ካጋራነ በኋላ በርካታ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ይገባዋል የሚል ሐሳብ እንዲሁ ሲያጋሩ ነበረ። ኢታን ንዋኔሪና ማይል ሉዊስ ስኬሊን በተመለከተ ግን አዲስ የረጅም ጊዜ ኮንትራት ለመፈራረም ከጫፍ ደርሰዋል። የአንድሪያ ቤርታ መሾም ይፋ ከመደረጉ በፊት የመጨረሻ ዝርዝር ሁኔታ እየጨረሱ ነበረ። ለሁለቱም ተጫዋቾች የረጅም ጊዜ ውል ቀርቦላቸዋል። አሁን ታዲያ አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የሁለቱን ጉዳይ ዝርዝር ሂደት እንግዲህ እየተመለከተ ነው ተብሏል። በቅርቡም ይፋ እንደሚደረግ ነው የሁለቱ ኮንትራት ይፋ የተደረገው። ፋብሪዚዮ ሮማኖ በሰበር አንድ መረጃ ይዞ ወጥቷል። ወደ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያዘ መረጃው በማንቸስተር ዩናይትድ 2 ዝውውሮች እንደሚደረጉ ማረጋገጫን የሰጠበት። አንደኛው ማንቸስተር ዩናይትድ ግብ ጠባቂ ያመጣል ነው፣ ሁለተኛው አጥቂ ያመጣል ነው። ስለዚህ ማንቸስተር ዩናይትድ በሚቀጥለው ክረምት 100% አጥቂና 100% ግብ ጠባቂ ወደ ቡድኑ ያመጣል የሚለውን ታማኙ የዜና ምንጭ ፋብሪዚዮ ሮማኖ አስነብቧል። ምናልባትም ዩናይትድ በአማካይ ስፍራ ላይ ተጫዋች ላያመጣ ይችላል ነገሮች ከከበዱት፣ አጥቂና ግብ ጠባቂ ግን የማይቀረው ዝውውር ብሎታል። የ18 ዓመቱ በጣም አስደናቂ የሆነ ተጫዋች ነው። ኤንዞ ካና ቢዮኪን ይባላል። ገና 18 ዓመቱ ነው። ማንቸስተር ዩናይትድ ይሄን ተጫዋች ሁኔታ እየተከታተለ ነው ተብሏል። ሊ ሃቨር ነው እየተጫወተ የሚገኘው። በአመቱ መጨረሻ ከኮንትራት ነፃ ይሆናል። ነገር ግን 18 ዓመቱ ላይ ስለሆነ ከክለቡ ጋር የመደራደር ግዴታ ይኖርበታል ማንቸስተር ዩናይትድ። እስከዛ ታዲያ ማንቸስተር ዩናይትድ ተጫዋቹም በሁኔታዎች ላይ እየተከታተለ እንደሆነ እንደዚሁ ሚረር ስፖርት አስነብቧል። ከታዳጊዎች ጋር በተያያዘ ግን ማንቸስተር ዘንድሮ የሚታማም አይነት ቡድን አይደለም። የቅርብ ጊዜ ማንቸስተር ዩናይትድ የአካዳሚ ምርቆችን እንኳን ብናይ
254 የአካዳሚ ተጫዋቾች ላይ ደርሷል። ኢታን ዊትሊ፣ ቶቢ ኮይለር፣ ቾዶቢ፣ ሃሪ አማስ፣ ታይለር ፍሪድሪክሰን እነኚህ ተጫዋቾች በሙሉ ወደ ዋናው ቡድን አድርገው እንዲጫወቱም ልምምድ እንዲሰሩም ተደርገዋልና በተለይም ሰሞኑን ታይለር ፍሪድሪክሰን አስደንቆናል። ሃሪ አማስ ሌላኛው የአካዳሚ ውጤት ነው። ቾዶቢ በእርግጥ የማንቸስተር ዩናይትድ የአካዳሚ ምሩቅ አይደለም፣ የካሪንግተን ምሩቅ አይደለም፣ በአርሰናል ቤት ያደገ ተጫዋች ነው። ግን አካዳሚ ውስጥ አጫውቷቸው ወደ ዋናው ቡድን ካጫወታቸው ተጫዋቾች ውስጥ 254 ደርሷል። 255ኛው ያለምንም ጥርጥር ጋብሪኤል ቢያንቼሪ ይመስላል። ሰሞኑን እየተሰጠው የልምምድ እድል ጊዜ አንጻር ማንቸስተር ዩናይትድ በዚህ ሳምንት ግብ ሳያስቆጥር በወልቭስ 1-0 ተሸነፈ። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ 15 ሽንፈት ሪካርድ ነው። 13ኛ ጨዋታው ነው ግብ ሳያስቆጥር። ውድ ቤተሰቦቻችን በዘንድሮ የውድድር ዘመን በፕሪሚየር ሊጉ ከ35 በመቶ በላይ ጨዋታዎች ጎል አልባ ሆነው ነው ለዩናይትድ የተጠናቀቁት። ተቃራኒ ቡድን እንኳን ቢያስቆጥር ዩናይትድ ዘንድሮ በጣም ተቸግሯልና 13 ጨዋታ ግብ ሳያስቆጥር ቀጥሏል። ያው ፋብሪዞ ሮማኖ አንዱ ዩናይትድ ቤት ተገምግሞ አጥቂ ግዴታ ተብሎ የተቀመጠበትም ከነኚህ አንደኛው ማሳያ ነው። ወላጆች ሁልጊዜም ጥሩ ሰው እንደሆነና አሰልጣኞችን የምሰማ የምታዘዝ የማከብር እንደሆነ ይነግሩኛል ይላል ቾድ ኦቢ። እግር ኳስ ተጫዋች ከሆንክ በትልቁ ልታለመው የሚገባው ባህል ብልህነት ነው። እኔም በግል ይህንን ለማሟላት በደንብ እየጣርኩ ነው ብሏል። ለማንቸስተር ዩናይትድ መፈረሜ ትክክለኛ ጉዳይ ብሎታል። ኦልድ ትራፎርድ የተለየ ቦታ ነው። ደጋፊዎች ሁልጊዜም አስገራሚ ናቸው። በቡድናችን ዋናው ቡድን ካደረኳቸው ጨዋታዎች ውስጥ ለእኔ አስደሳች የነበረው የኤፍኤ ካፑ የፉልሃም ጨዋታ ብሎታል። ምክንያቱም በጨዋታው ላይ ጥሩ ብቃት አሳይቻለሁ፣ ግብ ለማስቆጠርም በጣም የቀረብኩበት ነበር ብሏል። በዚህ ውድድር ዓመት እንግዲህ ለማንቸስተር ዩናይትድ ዋናው ቡድን ተሰልፌ መጫወቴ ለእኔም ለቤተሰቦቼም የተለየ ስሜት ፈጥሯል ብለዋል። ወንድሞቼና ወላጆቼም ለዚህ ክለብ ባደረኩት የመጀመሪያ ጨዋታ ላይ ወደ ኦልድ ትራፎርድ በመምጣት መርሃ ግብሩን ታድመው ነበር ያለው ማርቲን ቾዶቢ በቀጣይም እቅዱ የማንቸስተር ዩናይትድ ቁጥር 1 የ9 ቁጥር ተጫዋች መሆኑን አንስቷል። በዩናይትድ ቤት የ9 ቁጥር አጥቂ ግን በቀጣይ ክረምት የሚቀር አይነት እንዳልሆነም እንደተዘገበ ሳይረሳ ሆኖ ማለት ነው። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ስሙልን በለን ያሰናዳናችሁ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ጥቂት ደቂቆችን ብቻ ቆይተን እኛ እንመለሳለን። ተጨማሪ መረጃዎችን ይጨመር የምትሉትን በሐሳብ መስጫ ሳጥናችን ላይ አስፍሩልን። ከወደዳችሁን ላይክ ስታረጉን በብዙ ያበረታታናል። ቤተሰቡን ካሻችሁ ሰብስክራይብ አድርጉን። ማለዳ 1 ሰዓት ምሽት 2 ሰዓት እንገናኛለን። ለሁኑ ከኛ ጋር የነበራችሁትን ከልብ አመስግነን በቀጣይ መረጃ እስክንገናኝ ሰናይ ቀን ይሁንላችሁ።